ሄሎ ረጋ ምን ሆነች እኮ ተረጋጋ። እንዴት ልንገርህ? ይጀምር እሺ ንገረኝ። ምንድን ነው ያለችው? እና ሰው እየተረጋጋ ምን ሆነሃል? ሰክረክ ነው አይደል? ኧረ እኔ ከማንም ጋር ተጣለው። አንተ እኮ ከሰው ጋር ተጣልተሃል ተብዬ ነው እዚህ የመጣሁት። እኔም እኮ ናሆም ካሰሪዋ ጋር ተጣልተን ምንም አልተጣላም። እኛ ነን ዝም ብለን ጸቡን የፈጠርነው። ቆይ አንቺ ማን ነሽ? ሰኒ እባላለሁ። የጽናት ጓደኛ። ማ? እኔ ነኝ የማወራው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ የጽናት ድራማን ይዘን መጥተናል። አብረን ምን ቆየው ይሆናል። እስከዛው ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብረን እንቆያለን። ወደ ቪዲዮ እስቲ ወደ ቀጣዩ እንግዲህ ጽናት። አዎ አንተ ነህ። አዎ እኔማ አመጣጤ ልጨምርልህ ነበር። አረ አሁንም አለው እኮ ሞክሪዋ። አረ በቃችሁ። ሴትዮ እኔን ሴትዮ በቃ ዝም በይ አቃጣይ። ሄሎ ናኦሚ፣ በቃ እንደባለፈው አበባውን እንዳታበላሽ ቶ። እንግዲህ ጽናት ወጣለች ማለት ነው፣ ጠፍታለች ማለት ነው። እንግዲህ ጠፍታ ከአባቷ ጋር እየደወለች ነው። አባቴ ብር ላክልኝ ስትላት አሁንማ ማታ ነው ይላታል። አሁን ሳይሆን ነገ በበቀለ ላክልኝ ትለዋለች። ከዛ የሆነ ጨለማው ላይ ቆማ ማለት ነው አምላኬ ሆይ የወፎች ማደሪያን የሰራህ እኔንም ጥለህ እንዳጥለኝ ብላ ትለዋለች። እዚህ የሆነ ቤት ታገኝና ልታደር ትፈልጋል። ግን እህቴ እኔ ብቻዬን ነው የምኖረው፣ እዛ ላይ ምንም አይነት እቃ የለኝም፣ እባክሽ ትንሽ አስተያየት አድርጊልኝ እያለች ነው። ልክ ነሽ እኮ ኑሮ ከብዷል፣ ግን ቤቱ ከዛ በላይ ያወጣል ብላ ትላታለች። እሱማ ልክ ነሽ፣ እኔማ እኮ ያሰብኩት በጠራትም እዚህ ያነሰ ነበር ያሰብኩት፣ ግን አሁን ማደሪያ ሳጣ ነው። ለከተማው አዲስ ነሽ? አይደለሁም፣ ትንሽ ቆይቻለሁ፣ ግን ከሰው ቤት ወጥቼ ነው። ስትታይ ግን አትመስይም። ማን ሲታይ የሚኖር መስሎሻል አለች። እሺ ዛሬ እንደኔና ነገ ደግሞ ትፈልጊያለሽ። በቃ ቦርሳዬ ውስጥ 50 ብር አለች፣ እሷን ልስጥሽ። ቀብድ መሆኑ ነው? አይ እንደሱ አይደለም። ይሄን ቤት ለመከራየትማ አቅሙ የለኝም። ቢኖረኝ ኖሮ እኮ ጨምርልሽ ነበር። ማን ነበር ስምሽ? ጽናት። በጣም ደስ የሚል ስም ነው። አመሰግናለሁ። አሁን እዚህ ደሪ ብልሽ ምኑ ጋር ታረንሽ? እንደው እዚህ ጋር አንቺ ፍቀጂልኝ፣ እዚሁ ጋር አደራለሁ። ባዶ ሰራሚክ ላይ ከውጭ ይሻላል። ቢያንስ እዚህ ከሰካራ መጣብኝ ብዬ አልሳቀቅም። በቃ ጽናት፣ የዛሬን ደሪና ነገ ምን እንደሚሆን እናያለን። ማስቸግር እንዳይሆንብኝ ብላ ትላታለች። ለእኔስ ቢሆን እዚህ ባዶ መሬት ላይ መስተኛቱ ካልሽሽ ትላታለች። አምላኬ ወይ አምላኬ አንተ ምን ይሳናሃል ብላ ጸሎት እያደረገች ነው። አምላኳን እያመሰገነች ነው ማለት ነው። እንግዲህ እዚህ ጋር ኪራ በጣም ቆዝሞ እያሰበ ነው። በጣም ስለ ጽናት እያሰበ ነው። በጣም ማለት ነው። እንግዲህ የሚገርማችሁ ነገር ፍቅር ማለት በጣም ነው የሚገርመኝ። ፍቅር ለካ የዚህን ያክል ነው። በቃ ሰላም፣ በቃ ፍቅር ካለኩ ሁሉም ነገር አለ። እያስታወሰ ነው። አቤት ሳሎን ቁጭ ብሎ እሷን እያስታወሰ ነው። ስታጸዳ ምናምን ነገር አቤት ባሰብጦሷን ብቻ ኪራ ምን አለፋችሁ የሳክራ እያለ እያስታወሰ ምናምን በቃ ማያስበው ነገር የለም። ሶፋ ላይ ቁጭ ብሎ ማለት ነው። እና በጣም ነው የሚገርመው። በጣም የሚገርም ትዝታ እያስታወሰ ነው። ሳክራ ምናምን እንደዛ ስትሆን ምናምን ብቻ በጭንቅላቱ ላይ የማያስበው ነገር የለም። አይ ጽናት፣ የሰው ተቃራኒ የሆነች ፍጡር። ሰው እንዴት ሲጠላ ያልሄደ ሲወደድ ይሄዳል ብሎ እያሰበ ብቻውን እያወራ ነው።
መሄድ ከነበረብሽ ወዲያው ነበር መሄድ የነበረብሽ። ይህን ያህል ስተምወድሽ ልቤ ውስጥ ስተማነግስሽ ለምን ጠበቅሽኝ? ለምን በማልችለው ፍቅር ቀጣሽ? ለምን ለምን ሁሉንም ጥፋቴን ይቅር ብለሽ ለምን ፍቅሬን መቀበል አቃተሽ? አሁንም እንዳልጠላሽኝ አውቃለሁ። ከቤት ከወጣሽ ከ2 ቀን ሆነሽ። አንቺም የኔ ስልክ ሳያቋርጥ መደወል ከምንም አልቆጠርሽም ብሎ ይላታል። ተኛ ሶፋው ላይ ተኛ ቤት። አንዳንዴ እኮ ፍቅር ካለ ሁሉም ነገር ሰላም ነው የሚባለው አለ አንድ አይደለም። እና እነዚህ ጋር ጓደኛው ይመጣል ነው ማለት ነው። ስደውል አታነሳ፣ ቴክስቴን ስጽፋት መልስ። ኪራ አንዴ ወስና ሄዳለች። እሷ ደግሞ አንዴ ካመነችበት ጉዳይ ምንም አትመለስም። ተዋት፣ እርሳት። አንተ የራስህን ህይወት ጀምር። እንዴት ልቀጥለዋና ሆማ የውሃ ሆነ መጣ። ልቤን ይዘው ሄዳ። እንዴት ነው የምቀጥለው? እንዴት ነው ለደስታ ነገ ህይወት የማስበው? በጠጣት ልቤ ፈርዳ ሄዳ። እንዴ ኪራ፣ እስቲ ራስን ተመልከተው። ራስን ጥላህን እኮ እንደዛ አጓራ እንዳይነካ የምትል ልጅ። እኔ እኮ ስትጎዳ ማየት በጣም ነው የምጠላው። አትፈልግም? አዎ። ምን አይነት ጥያቄ ነው? ጠይቀኝ እኮ በቃ። ካልፈለግ ጥናቴን አምጣልኝ ነው። እኔ ካለ ጽናት ህይወቴ ባዶ ነው። አንተ የጽኔ ለማግኘት እኮ አንተ ራስን ማስተካከል አለብህ። ራስን መጠበቅ አለብህ። እጽ እንኳን እንደዚህ ሆና ብታገኝህ ደስ የሚላት ይመስለኝ። ለምን አግኝቻት እኔ ለምን ጥላይ እንደሄደች ብቻ ነው ማወቅ ፈልገው። ክፍሌ እንዴት እንዳስጠላኝ ብታቅ። ስገባ ብርድ ልብሱን አነሳዋለሁ፣ ስወጣ ብርድ ልብሱን እጥለዋለሁ። እሺ ታጠብና ቢያንስ ወጣ ብለን እንምጣ። አንተ እኔ እያዘዝኩ ነው፣ ተነስ። በጣም ደብሮታል። እንግዲህ ደስ የሚል ጓደኛ አንዳንዴ ይስጣችሁ። አንዳንዴ ጓደኛ መጥፎ ቦታ ይጥላችኋል፣ ጥሩ ቦታ ይጥላችኋል። የሚገርማችሁ ነገርና ልቡንም ቀልቡንም ይዘሽው በስተ ያለሽ ምን አለበት ይዘሽው በሄድሽ ኑሮ ብሎ ይላል። አሁን ላይ ኪራ እኮ ግን ተቀይሯል፣ ሌላ ሰው ሆኗል። ግን ምን አለበት የቤቱን እንኳን ሰምተሽ በሄድሽ ኑሮ። እንደዛ ሲያንከራተተ ውሎ ቤት ገዝቶላት ማለት ነው። አይ ኪራ፣ እንደዚህ አይነት ባል ይስጣችሁ። ናሁማ ግን ያስባህን ከጥናት ከተጋብተን ቆንጆ ልጅ ወልደን የራሳችን ጽድት ያለ ቤት ስንኖር እኔ ራሱ ግባ እያለኝ ነው። የማን ሆን ብዬ እኮ ነው ይዤ የመጣሁት። አስበዋል። ጥናት ግን ስታዩን ቤት የምትደሰው ባክኔን ስታይ ነው የምትደሰተው። ይሄን ቤት እንኳን ከአንተ በምንም ትቀይረዋለች። እናንተ አሁን ጥበቀው ምን አባታችሁ ነው መሰሉት ብሎ ግራችን ሰብሮ ሳይሰብረን እንጥፋ። እንኳን ልጅ ደቂቃ ከዚህ ውለህ ብታደር አፋቸው ክፉ ነገር አይወጣም። ከፊታቸው ላይ ፈገግታ የማይጠፋ ትውስ ሰራተኞችን ይዘው ነው የሚጠብቁ። ሲያንሳቸው ነው። ተነቀሰው። ሰውነት አይበቀኝም ብዬ ነው እንጂ እነቀሰዋለሁ። አቤት በሳቅ በርሻውን እንሂድ እንግባ። ቤትዬ ሊገዛላት ነው። አቤት ሀብታም ልጅ መሆን። አንዳንዴ ሀብታም ልጅ መሆን በጣም እንግዲህ ጽናትን ቤት እኛ ብቻ ጽናትን እሺ እንድታስብልል ነው የምንፈልገው። ከጽናት ጋር ከተጋባን በኋላ የራሳችን ቤት እንዲኖረን እንፈልጋለሁ። በጣም አሪፍ ውሳኔ ነው የመጣችሁት። ደግሞ ትክክለኛ ውሳኔ ላይ ነው። ታዲያ ለውሳኔ እንዲረዳኝ ስለ ቤቶች እንድትረዳኝ። እንግዲህ የኛ ቤቶች ደምሴ ማያቅ የለም። ደምሴ ሪስቴት ማያቃቸው ሰው የለም ብለ አናስብም።
አሁን የመጨረሻውን ብሎክ ላይ ያጫወቷል። ፕራይን ለሚባሉ ደንበኞች አቤት አቤት ቤት ሊገዛላት ነው ኪራ። አቤት ቤትን ገዝቶ ግን እንደዚህ አይነት ወንድ አለ እንዲህ አበሻ የእውነት ስሬስ አለ። ቤት ገዝቶ ሰፕራይዝ የሚያደርግ መርፌ እንኳን ገዝቶ ሰፕራይዝ የማያደርግ ወንድ እኮ ነው ያለው በአሁን ሰዓት። አቤት አቤት እንግዲህ አብራት የምታደር ሰጭ አይሽ አባትሽ በጣም ደግ ናቸው። ልክ ነሽ። ክፉ ሰው ማስመሰል ሰው እንጂ ማስመሰል አይችልም። ይኸውልሽ ጥናቴ አንድ ምክር ልምከርሽ። በቀላሉ ተስፋ አትቁረጭ። ቶሎ ተስፋ መቆርጭ ከሆነ ውሳኔሽን የነገ ህይወትሽን እንዳልኩሽ እህቴ የባህሏን ሐዘን ሳጨርስ ከቤቷ አፈናቅለዋት ወደቀችና ይሄው ይህን የመሰለ ቤት ሰርታ እንደ አዲስ እንድኖር ያደረገች። እኔ እንደ እህትሽ ጠንካራ አይደለሁም። ግን ምንድን ነው ከመሰሪበት ቤት ደሞዝ ሳሰሪ ደሞዝ ሳትቀበይ ወጣሽ። ታሪኩ ብዙ ነው። አንቺ መርጠሽ ደስ ያለሽን ነገርኛ እንደዛ ይሻላል ብለሽ ነው። በቃ አሁን ደግሞሻል፣ በኋላ እናወራለን፣ ደህና ደሪ ብላት ትሄዳለች። የእውነት መልካም ሰው ናት። አቤት 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 አምላኬ ተመስገን፣ ጥለህ አልጣልከኝም። ክሩቤን አንተን ለመሸሽ የትም ጥግ ድረስ እሄዳለሁ። ግን እንዴት ሆኖ ይሆን? ምንም ቢሆን ከአባቴ አላስበለጥም። አሁን አባቴን መካሻ እድሜ ነው። አቤት 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 ፍቅር አበረረኝ። አቤት ጥናትዬ እንግዲህ እዚህ ጋር ተኝታ እንትን እያለች ነው እንግዲህ። ኪራም ቀይሮ መጣ። ሊወጡ ነው። ደስ ይላል። እዚህ ጋር በጣም እንትኗን ብሶቷን እያወራች ነው። ስልክ ተደውሎ እዚህ ጋር እንግዲህ እዚህ ጋር ደግሞ ቁጭ ብለው እየተወያዩ ነው። ጽናትን እና ኪራ እንዴት አድርገው ማገናኘት እንዳለባቸው እንግዲህ እየተመካከሩ ነው። ተመካክረው ጨርሰው እንግዲህ ጽናትንና ኪራንን እንዴት አድርገው ማገናኘት እንዳለባቸው ነው የሚያወሩት ያሉት። እንግዲህ ቢኒ ኪራን ጽናት አሟታል፣ ሀና ቤት ናት ይላል። ከዛ ደግሞ ሀና ደግሞ የሀና ጓደኛ ደግሞ ስልኳን ትደውልና ኪራ ሰው ጋር ተደባድቦ ብላ ትላታለች። ከዛ አንድ ላይ ይገናኛሉ። አንድ ላይ ሲገናኙ አንድ ሁለት እያሉ ይመላለሱ ነበረ። በጣም ደስ የሚል አመላልስ ነበረ። በጣም ነው ማለት በቃ ግን እኮ እንደዚህ አንዳንዴ የሚጨቃጨቁ ሰዎች እኮ ማለት ነው በጣም ነው በቃ የሚፋቀሩት። የእውነት ስሬስ የሚፋቀሩት ማለት ነው። እና አንዳንዴ ክፉ አድርገን የምናያቸው ሰዎች እና አሁን እንግዲህ ኪራ እዚህ ጋር ቢኒ እንትና እንዳይደብረው እያደረገ ነው ኪራን ማለት ነው። ዘና ፈታ እያደረገው ነው። እዚህ ጋር ዘና ፈታ እያለ ነው። አሁን ተነስተው እየሄዱ ነው። እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ጽናት ስልክሽ እየጮኸ ነው ትላታለች ማለት ነው። ከዛ አረቻ ትነሳም እንዴ እያለች እንዴ ላንሰው እንዴ እያለች ስልኳን አነሳችው። ከዛ ስልኳን ስታነሳው ሀና የምትባል ናት ማለት ነው። ተኝታለች አለቻት። አንቺም ደህና ናት አለች። መልእክት ካለ ልቀበል ትላታለች። የክሩቤት አይ ምንም እኔን እንኳን አታውቂኝም። አዎ በስም ነው ማቀሽ። ማ እኔን? ጽናትም ታሳዝናለች። እሺ ችግር የለውም እችላለሁ ይሉና ከዛ ያው እንግዲህ ስለነሱ ለማስታረቅ ሊያገናኟቸው ነው ማለት ነው። በጣም ነው ደስ የሚለው። አንተ ነህ አዎ እዚህ ጋር ጭቅጭቅ ጀምረዋል። አንተ ነህ የውሸት እየተደበደበ ያስመስል የተጠራ ነው። እኔም አመጣጤ ልጨምርልህ ነበር። ኧረ ይዋ ሞክሪዋ። ኧረ በቃችሁ እንዴ ታያቸው ይለያቸው
አየሽ አይደል? አየሽ አይደለ? ለዚህ ሰውዬ ነበር ስትከራከር። ምን ሰውዬው? እኔ ነው ሰውዬ ያልሽው? ሴትዮ እኔ ነው ሴትዮ? በቃ ዝም በይ አቃጣይ። ግን እንደዚህ አይነት ፍቅር በጣም ነው ደስ የሚለው። እየተጨቃጨቃችሁ ታረቀው ሲጨቃጨቃችሁ የለውና ሆነ እንደባለፈው አበባው እንዳይባክን ተው አበባውን ትለዋለች። ቆይ አንተ ምን አድርግ ነው የምትለይ? ይለዋል ብኔ እስቲ ልጅቷ ምን እንዴት እንድትሆን መጀመሪያ ኪራ ታሟን ስላት እንዴት እየሮጠች እንደመጣች በታይ። ለዛ ነው ሰውዬ አቶ እያለች መጣረኝ። አንተስ ብትሆን እኔ ምን የምሬ ነው ጽናት እንደምትወድህ ዛሬ ነው ቀስ ሺላ እሱ ስለምትወደኝ ነው እንደዚህ የምታረገኝ። ሁለተኛቸው ሲጀምር እልኸኛ ናቸው። በጣም እኮ ነው የምትደብሩት። እኔ እንዴትም የሱን ያህል እልኸኛ አልችልም። እናንተ ናቸው ደግሞ ያልማይሆን ሀሳብ አመጣችሁ አስደነፋችሁብኝ። ኧረ ከላይ ጋር ደነሳ ካሄድ ይችላል ደግሞ ንገራት። አንተ የባሰ ላናደው ብለህ ነው እንደዚህ ነው ማራው ያልከው እና ዛሬ ስላየ ደስ አለክ? ምን እንዳሳቀ ታውቃለህ? ሰውዬ የተባባላችሁበት ፓርት በቀና ሆማ ለምን አተወይም ከፈለግ ከሀና ጋር ሄድና ቡና እያፈላች ነው እሷ ጋር ሆናችሁ አሙኝ ብላዘር ከዚህ በላይ ጨጓራን ራሰናል። ሄሎ አይኪራ እናቴ እንደዛ እንዳልነበራችሁ እዚህ ላይ ደርሳችሁ ታስቸግራላችሁ ይላል። አቤት ይቀጥላል ማለት ነው። እንግዲህ ውድና የተከበራችሁ የምንወዳችሁ ተከታታዮችን እንግዲህ የሚቀጥለውን ድራማ ይዘን እስከምንመጣ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። እንግዲህ እዚህ ጋር እያለችሁ ነው። ምን እያለችሁ ነው? ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ ባይ። አይ ላቭ ዩ ሶ